ሰላም እንዴት ናችሁ? ይህ 43 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በተጠባቂው ጨዋታ የተደረገው ሊቨርፑል ከቶተንሃም ጋር ያደረጉት ጨዋታ በአቻ ውጤት ተለያይቷልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። በተለያየ መልኩ የተለያየ አይነት ችግር ውስጥ ያሉ ሁለት ክለቦች ተገናኝተው የሚገባቸውን ነጥብ ነው ይዘው የወጡት። አንድ ነጥብ ይገባቸው ነበር። እንግዲህ ይህን ስንል ሊቨርፑል ለቻምፒየንስ ሊግ እየተፋለመ ያለ ቡድን ነው። ቻምፒየንስ ሊግ ላይ ለመግባት እየተፍጨረጨረ ያለ ፋይት እያደረገ ያለ ቡድን ነው። ከቻምፒየንስ ሊግ ስፓትም በሁለት ነጥብ ብቻ ያነሰ ቡድን ነው። ግን ቶተንሃም ደግሞ ላለመውረድ የሚደረግ ትንቅንቅ ላይ ካለ የቶተንሃም ቡድን ጋር በዚህ ደረጃ ተገዳድሮና በዚህ ደረጃ ተፋልሞ አቻ መውጣት ለሊቨርፑል ጥሩ ዜና አይደለም፣ ወይ ደግሞ ጥሩ መልእክትን የሚያስተላልፍ አይደለም እና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ለማንሳት እንሞክራለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ተጋብዛችኋል። ሊቨርፑል ከቶተንሃም ጋር ያደረጉት ጨዋታ ምናልባት ጨዋታው ከመጀመሩ በፊትም እዚሁም ፕሪማች ላይም ስናነሳው የነበረው ነገር ምንድነው? ሁለቱም ቡድኖች የየራሳቸው ችግር አለባቸው። which ተቃራኒ ቢሆንም ችግራቸው ተቃራኒ ቢሆንም ግን ደግሞ ሁለቱም በሚፈልጉት መንገድ አይደለም ሲዝኑ እየሄደ የሚገኘው። የቶተንሃም ጥያቄ ወይ ደግሞ የቶተንሃም ችግር የሰርቫይቫል ጉዳይ ነው። ሰርቫይቭ ማድረግ ያለ ማድረግ ጉዳይ ነው። በሊጉ ላይ ይቆያሉ አይቆዩም የሚለውን ነገር የማረጋገጥ የማጤን ጉዳይ ነው። ሊቨርፑል ጋር ደግሞ ወጪ አውጥተዋል። ግን ወጪ ያወጡት ወይ ደግሞ ያወጡት መጠን ግን እንዴት ነው ፔኦፍ እያደረገ ነው ወይ ዋይዝሊ ነው ወይ ያወጡት የሚለው ነገር ትልቅ ጥያቄ እንዲነሳበት ያደርጋል። ሶ በአጠቃላይ ሁለቱም ትልቅ ችግር ውስጥ ነው ያሉት። ሁለቱም በአሰልጣኞቻቸው ደስተኛ አይደሉም። ሁለቱም ክለቡ እየሄደ ያለበት መንገድና እየሄደ ያለበት አቅጣጫ ፕሮግረሱ እድገቱ አልወደዱትም። ምክንያቱም ሊቨርፑሎች ኤክስፔክት ያደረጉት ነገር ምንድነው? ይሄን አመት አምና በመጀመሪያ ዓመቱ አርነ ስሎት ቻምፒየንስ ፕሪሚየር ሊግ ስላሳካ ዘንድሮ ቻምፒየንስ ሊግ ነው ማሳካት መቻል ያለበት። ለዛም ደግሞ ይረዳው ዘንድ እነ ኢሳክ አይነት ተጫዋች እነ ፍሎሪያን ቪርስ የመሳሰሉ ተጫዋቾችን እንትን ያደርገዋል። እንደሱ አይነት የመሳሰሉ ተጫዋቾችን አመጣውለታል። ስለዚህ ስላመጡለት ኤክስፔክት ያደርጋሉ ቻምፒየንስ ሊግ ላይ ትልቅ ተሳትፎ እንዲኖረውና ዋንጫ እንዲያመጣ አትሊስት ዋንጫ እንኳን ባይሆን የተሻለ ቦታ ላይ እንዲሄድ ይጠበቅበታል። ያን ነገር ግን ባለማድረጉ ምክንያት የሊቨርፑል ባለስልጣናት ደስተኛ አይደሉም። ኤፍኤስጂ እንዲሁም አሎንሶን እኮ አዋርቶታል እየተባለ ነው የሚገኘው። ወደ ቶተንሃም ስንመጣ ኢጎር ቱዶር ሊሰናበት የሚችልበት አጋጣሚ ነበር። ምናልባት ብዙ መረጃ ምንጮች እንደሚሉት ከሆነ ኢጎር ቱዶር ይሄን ጨዋታ ተሸንፎ ቢሆን ኖሮ ወዲያው የስንበት ደብዳቤ ደርሰው ነበር፣ አይቀጥልም ነበር ከቶተንሃም ጋር እየተባለ ነበር እንዲሁም ሲናገር የነበረውና በአቻ ውጤት መጠናቀቁ ሰርቫይቭ እንዲያደርግ አድርጎታል ተብሎ ይታሰባል። ስለ ጨዋታው በምንመጣበት ሰዓት ላይ ጨዋታው ከመመልከት አንጻር ከተመልካች አንጻር ወይ ደግሞ ከገለልተኛ ተመልካች አንጻር ጨዋታው በጣም ሳቢ ነበር አልነበረም? ወይ ደግሞ በጣም ይሄ ብዙም ደስ የማይል ጨዋታ ነበር ተጫውተው የነበረው። ሁለቱም ቲሞች አሁን ያሉበትን ሲዝን አሁን ያሉበትን ፐርፎርማንስ ለምን እየወደዱት እንዳልሆነ የምናውቅበት ትልቅ ነገር ነው ብዬ አስባለሁ። ምንድነው ያ ትልቅ ነገር? ሜዳ ላይ የሆነች በቃ ቤዚክ የምትባለዋን ነገር ማድረግ ሲከብዳቸው ነው እየተመለከትን የምንገኘው። ሊቨርፑል ካለው ፐርፎርማንስ አንጻር ሊቨርፑል ከሄደበት ርቀት አንጻር ከዛ ርቀት አንጻር ቶተንሃም በዚህ ደረጃ ይከብደዋል ተብሎ አልታሰበም ነበር። ቶተንሃም ደግሞ ሪከርድ ለመስበር ከጫፍ ደርሶ ነበር፣ ተከታታይ ጨዋታዎችን በመሸነፍ ማለት ነው። ምናልባት በአቻ የወጣው ምናምን ከቆጠርን ብዙ ነው ወደ ኋላ የምንሄደው፣ ግን ተከታታይ ጨዋታ በመሸነፍ ግን ሪከርድ ሊሰብር ነበረ ለጥቂት ማለት ነው። እና በጉዳት እየታመሰ ያለ ቡድን እንደሆነ ይታወቃል። ተጠባባቂ ወንበር ላይ ምናልባት ኮሎሞዋኒ እና ጃቪ ሲመንስ ነበሩ በተጠባባቂ ወንበር ከዋናው ቲም ተቀይሮ ሊገቡ የሚችሉት የነበሩ ተጫዋቾች። ሌሎቹ ግን እያንዳንዳቸው ወጣት ተጫዋቾች ናቸው፣ ከታችኛው ዲቪዚዮን የመጡ ተጫዋቾች ናቸው። ይሄም ቶተንሃም ያለበትን ችግር ፍንትው አድርጎ ያሳየናል ብዬ አስባለሁ። ምን አይነት ችግር ውስጥ እንዳለ ምን አይነት ሁኔታ ውስጥ እንዳለ በስፋት ሊያሳየን የሚችል አጋጣሚ ነው ብዬ አስባለሁ። ከዛ አንጻር ቶተንሃሞች በዚህ ደረጃ ሊቨርፑልን ይፈትናሉ፣ ከሊቨርፑል ጋር ይገዳደራሉ ተብሎ
አልታሰበም ነበረ። ያው እንግዲህ መጀመሪያ ላይ እንደተለመደው ሊቨርፑል ነበር ቀድሞ ጎል አስቆጥሮ የነበረው። ታዲያ ሊቨርፑል ጎል ሲያስቆጥር ዶሚኒክ ዞቦዝላይ ነበር በቅጣት ምት ያችን ጎል ማስቆጠር የቻለው። ስለ ቅጣት ምቱ አናወራ። እቺ ቅጣት ምት ዶሚኒክ ዞቦዝላይ ከዚህ በፊት ደጋግሞ ቅጣት ምት ጎሎችን ሲያስቆጥር ተመልክተነው ነበር። ስለዚህ የአጋጣሚ ጉዳይ እንዳልሆነና የምርም ችሎታው እንደሆነ የተጠና ነገር እንደሆነ መረዳት እንችላለን። ትልቁ ልዩነት ግን ምንድነው? በዚህ ቅጣት ምት ላይ የምንመለከተው ነገር ከዚህ በፊት ዶሚኒክ ዞቦዝላይ የሚታወቅበት አመታት አለ። ይሄ ኳሱ ለምሳሌ ይሄ ኤፍ ኖርማል ኤፍ ያለ ኖርማል ኳሱን ከርል ሲያደርጉት አለ። ግን ደግሞ በተቃራኒ መንገድ ሲሆን ያ አይነት አመታት እየመታ ነበር ጎል ሲያስቆጥር የነበረው ዶሚኒክ ዞቦዝላይ። ልክ ከአርሰናል ጋር የነበረውም ጨዋታ ላይ በእንደዚህ አይነት መልኩ ነበር ጎል ያስቆጠረው። ከሲቲ ጋር በነበረውም ጨዋታ በእንደዚህ አይነት መልኩ ነበር ጎል አስቆጥሮ የነበረው። ከቶተናም ጋር በነበረው ጨዋታ ላይ ቅጣት ምት ሊመታ በሚዘጋጅበት ሰዓት ላይ ቪካሪዮ እያስደረበ ነበረ። እሱም የቆመበት ሁኔታ ነበር። እሱ ኤክስፔክት አድርጎ የነበረው ከዚህ በፊት ሲሞክርም እንደዛ ነው የሚሞክረው። ያስቆጠራቸውን ጎሎች በእንደዚህ አይነት መልኩ ነውና አርሰናል ላይ እንዳስቆጠረው ሲቲ ላይ እንዳስቆጠረው አይነት ጎል ሊቆጠር እንደሚችል ስላሰበ ከዛ በፊት ያሉትም ደግሞ ትራክ ሪከርዱ እንደዛ ስለሚያሳይ በሚያስደረበበት ሰዓት ላይ ያቺ ምት እያሰበ ነበር ሲያስደርብ የነበረው። እሱም አቋቋሙ ከተመለከታችሁት በአንድ ቦታ አስፍቶት ነበር። ጠፍቶት አይደለም በዛ ጋር ሊመታ እንደሚችል ጠፍቶት አይደለም። ግን የዶሚኒክ ዞቦዝላይ አመታት ግን ለየት ስለሚል ያን ነገር ላይክ ፕሪቬንት ለማድረግ በሚል ነበር እሱ ቀድሞ ያን ነገር ሴት አድርጎ ሲጠብቅ ነበር። ግን ዶሚኒክ ዞቦዝላይ ግን ኳሷን በሚመታበት ሰዓት ላይ ከዚህ በፊት ያየነው አይነት ኳስ ሳይሆን ታይቶ የማይታው ከዚህ በፊት እሱ ያላስቆጠረበትን አይነት ከርል ኳስ ነበር የሞከረው። ቅጣት ምቱ በእነዚህ አይነት መልኩ ነበር የተቆጠረው ማለት ነው። ስለዚህ ከተመለከታችሁት የቪካሪዮ ጥፋት ነበር የሚመስል የነበረው፣ ወይ ደግሞ አቋቋሙ ትክክል አልነበረም፣ እንደዚህ ቢያደርግ የተሻለ ነበረ ምናምን ነበር ሀሳቦች ሲነገሩ የነበረው ወይም ደግሞ ሲባል የነበረው ከዛ ጋር በተያያዘ ነበር። ግን ደግሞ እሱ እንዳለ ሆኖ ለየትኛውም አይነት አመታት ዝግጁ መሆን ነበረበት የሚለው ነገር እንዳለ ሆኖ ግን ደግሞ በዋናነት ግን የራሱ የዶሚኒክ ዞቦዝላይ አመታት ነው ይህንን ተጫዋች ግራ እንዲጋባ ያደረገው ወይ ደግሞ ግራ ሊያጋባው የቻለው ከዚህ አንጻር ነው እንጂ መጀመሪያ ላይ እሱ እንዳለው ቢሆን ኖሮ ትክክል ነበር አይደለ? ኳሱን ከርል የሚያደርግበት መንገድ ዶሚኒክ ዞቦዝላይ ቲፒካል አመታት አለው፣ የሚመታበት የራሱ መንገድ አለ። ያንን ነገር አስቦ ነበር ሴታፕ ሲያደርግ የነበረው፣ ጎሉን ሴታፕ ሲያደርግ የነበረው። ግን ደግሞ አልሰራለትም እና የሚገርም ጎል አስቆጠረ። ከዛ በኋላ ሊቨርፑል 1-0 እየመሩ ጨዋታውን በቃ መግፋት ጀመሩ ማለት ነው። ይጨምራሉ ነበር ተብሎ ሲታሰብ የነበረው፣ ተጨማሪ ጎሎች ይኖራሉ ተብሎ ነበር ሲታሰብ የነበረው። ምክንያቱም ከተመለከታችሁት መጀመሪያ ላይ አሰላለፍ ላይ በዋናው ቡድን ነው የገባው ብሎ መናገር ትንሽ ያስቸግራል። እንደ ሪዮን ጉሞሃ አይነት ገና ታዳጊ ወንደርኪድ በዚህ ጨዋታ ላይ የቋሚ አሰላለፍ እድል ተሰጥቶታል። የተጫዋች ተቀይሮ ሲገባ ነው የምናየው። እሱንም ደግሞ ጊዜ ተቀይሮ ሲገባ እንመለከተው። ይሄ ተጫዋች ነው ዋና ተሰላፊ ሆኖ እንዲገባ የተደረገው። ከዛ ውጭ ኤኪቲኬ ቤንች ነበረ። መሐመድ ሳላህ እንደዚሁ ቤንች የነበረበት አጋጣሚ ነው። ኮናቴ ቤንች የነበሩበትን ሁኔታ ነበር ተመልክተን የነበረው። ከዛ በኋላ እነዚህ ተጫዋቾች ተቀይሮ ሲገቡ እንዲሁም በቃ ሊቨርፑል ይጨምራል። እንደዚሁም ደግሞ ቶተናሞች ከዚህ በኋላ ሳይኮሎጂካሊ ይወርዳሉ። ስለዚህ በቃ ከዚህ በኋላ አይከብደውም ለሊቨርፑል ጎል ማስቆጠር፣ ካሁን በኋላ የሚከብድ አይመስልም ተብሎ ነበር ታስቦ የነበረው፣ ወይ ደግሞ እንደዛ ነበር ስናስብ የነበረው። የተፈጠረው ነገር ግን እንደዛ አይደለም፣ ወይንም ደግሞ እውነታው እንደዛ አይደለም። ሊቨርፑል ከዛ በኋላ ጎል ለማስቆጠር እየተቸገረ መጣ። ቶተናሞች የተወሰነ እንቅስቃሴዎችን ማድረግ ጀመሩ በመከላከሉ ረገድ። እርግጥ የሊቨርፑል ድክመት ነው የቶተናም ጥንካሬ የሚለው ነገር ትንሽ ሊያሰጋ ይችላል፣ ግን ደግሞ ሊያጠራጥር የሚችል ነገር ይመስለኛል። ግን ደግሞ በአብዛኛው የሊቨርፑል የማጥቃት ችግር እንደሆነ በቀላሉ መረዳት የምንችለው ነገር ይመስለኛል። ምክንያቱም ስፐርሶች ከዚህ በፊት ዲፌንሲቭሊ ምርጥ አልነበሩም። ከዚህ በፊት በነበሩት ጨዋታዎች ላይ ዲፌንሲቭሊ አሪፍ የሚባሉ አልነበሩም እና ድንገት ከመሬት ተነስቶ ቤስት ሊሆኑ የሚችሉበት እድል አይኖርም። የሊቨርፑልን ነው ተጠያቂ የምናደርገው። ከዛው በኋላ ኤኪቲኬ ተቀይሮ ገቡና መሐመድ ሰላ ተቀይሮ ገቡ። መሐመድ ሰላ 1-2 ክሊር ቻንሶችን ለኤኪቲኬ ክሬት አድርጎለት ነበር። ኤኪቲኬ ግን ሪክለስ በሆነ መንገድ ነበር ተጠቅሞት የነበረው። ሳላ ሲበሳጭ ነበር። ሳላም ራሱ ሞክሮ ነበርና አልተሳካላቸው። እያለ ጎል ማስቆጠር የነበረባቸውን ብዙ ኳሶች ሚስ በማድረግ በመሳት
ደቂቃው እየተገፋ ሄዶ ወደ ማለቁ መድረስ ጀመረ ማለት ነው። የዚህ ሰዓት ላይ ቶተናሞች አንዳንድ አስደንጋጭ ሙከራዎችን ለማድረግ ሞክረው ነበር። በነ ማቲያስ ቴል በኩል በነ ሪቻርልሰን በኩል አንዳንድ ሙከራዎችን ለማድረግ ጥረት አድርገው ነበር። መጨረሻ ላይም ታዲያ ኮሎሙዋኒ ተቀይሮ የገባው ኮሎሙዋኒ ያገኛትን አስደናቂ ኳስ መጀመሪያ ኳሷ አየር ላይ ሲመጣ ገፋ ነገር አደረገውና ኳሷን ካገኛት በኋላ ወደ አደገኛ ኤሪያ መጥቶ ወደ ፔናልቲ ቦክስ አካባቢ መጥቶ ለሪቻርልሰን የሚገርም አሲስት አደረገለት። ሪቻርልሰንም በአስደናቂ ሁኔታ ጎሉን አስቆጠረውና ቶተናም 1-1 እንዲሆን አደረገ ማለት ነው። 1-1 እንዲሆን ሲያደርግ አንደኛ የቶተናምን ያለመውረድ ተስፋ ነው ያመጣው። ማለትም በ29 ነጥብ እኩል ነበር ከ18ኛው ደረጃ ጋር እኩል ነበረ ቶተናም የነበረው። ከዛ በኋላ እኩል ነበር ሆኖ የነበረው። ከዛ በኋላ ግን በአንድ ነጥብ የበለጠበትን አጋጣሚ ተመለከተ። በአንድ ነጥብ ከፍ እንዲል ማለት ነው። ይሄ ትልቅ ተስፋ ነው የሚሰጠው። ከዚህ በኋላ ቢያንስ በቶተናም እጅ ነው የሚሆነው። ኢጎር ቱዶርም ደግሞ በአሰልጣኝነት የቶተናም አሰልጣኝ ሆኖ የመቀጠሉ ጉዳይ ቢያንስ ለአንድ ጨዋታ የተራዘመበት ሁኔታ ነበር የተመለከተው። ስለዚህ ሪቻርልሰን ያችን ጎል ሲያስቆጥር ጀስት ሲምፕሊ ጎል ብቻ አይደለም፣ ያቻነት ጎል ብቻ አይደለም፣ የኢጎር ቱዶርንም ስራ ሴቭ ያደረገች ነች። የስፐርስንም የመውረድ ስጋት በተወሰነ መልኩ ይሆናል አይደለም ፋይት እንዲያደርጉ ያበረታታበት አጋጣሚ ነበር ተብሎ ይታሰባል። በእርግጥ ከዚህ በኋላ ብዙ ከባባድ ጨዋታዎች አሉት። አዌ የሚያደርጋቸው ጨዋታዎች አሉ፣ ከባድ ጨዋታዎች፣ ሆም ከባድ ጨዋታዎች አሉት። በቀላሉ በቃ አይወርድም ብሎ መናገር ያስቸግራል። ግን ደግሞ ቅድም እንዳልኩት ቻንሱን ከፍ ያደርጓል። ወደ ራሱ የራሱን እድል በራሱ እንዲወስን እድል ያገኛል ማለት ነው። ግን ደግሞ ቶተናም በዚህ ደረጃ ወርዶ ላለመውረድ ይፋለማል ብሎ መናገር ግን ትንሽ የሚያስቸግር ነገር ነው። ግን ደግሞ እውነታው ነው። ለማውራት ቢከብድም ግን ደግሞ መሬት ላይ ያለው እውነታ ነው። በተቃራኒው ደግሞ የሊቨርፑልን ጉዳይ በምናይበት ሰዓት ላይ ሊቨርፑል ቀጣይ በቻምፒየንስ ሊግ ጨዋታ አለው ከጋላታሳራይ ጋር ተሸንፎ ነው የመጣው ከጋላታሳራይ ስታዲየም። ስለዚህ በዚህ የግድ ካምባክ ያስፈልጋል። ቢያንስ 1 ጎል ያስፈልገዋል። ከዛ በኋላ ቀጥታ ለማለፍ ደግሞ 2 ጎል ያስፈልገዋል። ለዛ እንቅስቃሴያቸው ራሳቸውን ቆጥበው ነው ወይንስ ደግሞ ፐርፎርማንሳቸው በዚህ ደረጃ ወርዶ ነው የሚለው ነገር ጥያቄ የሚያስነሳ ነው። ለዛ ጨዋታ ራሳቸውን ቆጥበው ከሆነ እስኪ የጋላታሳራዩ ጨዋታ ላይ እንመለከታቸዋለን። በአንፊልዱ ጨዋታ እንዴት አድርገው ፐርፎርም እንደሚያደርጉ። ፐርፎርም ማድረግ የማይችሉ ከሆነ ግን ያው እንደተለመደው የሊቨርፑል ጉዳይ ወደ ታች እየሄደ ያለበት መንገድና የአርነ ስሎትም የመሰናበት ጉዳይ እውነት እየሆነ የሚመጣበትን መንገድ ነው የምንመለከተው። ታዲያ የእናንተ ሀሳብ ምንድን ነው? በዚህ ጨዋታ ዙሪያ ያላችሁን የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።